የሌለውን አውሬ ለማየት በሀገሩ የሌለውን የታሪካዊ መስህብ ለማየት ነው የሚመጣው። ምን ሼም የለም እንዴ? ላሊበላና ዘግቶ ጎንደርን ዘግቶ ሶፍ ዑመር መሄድ አይቻልም በሴኩሪቲ ምክንያት። አክሱም መሄድ አይቻልም። ግን አሁን ወንጪ ቢውል ቦታ ለአንድ ባለሀብት ቢሰጠው አሳምሮ ይሰራዋል። ጥሩ ነው። ወንጪ ላይ ያ ሁሉ ግርግር ተደርጎ በቃ የኢትዮጵያና የኦሮሞ ትንሳኤ ምናምን ተብሎ መንግስት የሚወስደው ሰው ብቻ ነው እዛ የሚሄደው። በዛም ላይ አሁን በቅርቡ የምንሰማለው የሲንቄ ባንክ የሚባለው ለአንድ አርቲስት 20 ሚሊዮን ፕሮሞት እንድታረግ 20 ሚሊዮን ሰጣታሉ። በአመት 20 ሚሊዮን ያመጣም ቦታው አሌላ ከላ ቢዩቲፉል ፕሌስ ጓደኛ ሄዷል። አንድ ባልደረባ አምና ሄዶ ነበርና በጣም ቆንጆ ነው። ግን በግለሰብ ነበር መሰራት ያለበት። በወር 2-3 ሰው ቢሄድላቸው ምንም ገቢ ስለሌለው ብድግ አድርጎ ለዚህ ለፈረደበት ኤርላይንስ አስረክቦ ኤርላይንስ አሁን ወጪውን እየቻለ ነው ማለት እና የቱ ነው ለትውልድ የሚጠቅመው? ለትውልድ የሚጠቅመው ግብርናችንን ማዘመን፣ አውራ ጎዳናዎቻችን ማዘመን፣ የባቡር ሀዲዶች የንግድ መስመሮቻችን ከዳር እስከ ዳር ከመተማ አዲስ አበባ፣ ከጋምቤላ አዲስ አበባ፣ ከመቀሌ አዲስ አበባ የባቡር መስመሮችን መዘርጋት፣ የግብርና ምርቶቻችን በፍጥነት ለምሳሌ አቮካዶ አሁን ኢትዮጵያ ውስጥ ፖፑላር እየሆነ ነው። በቅርቡ ሳናገራቸው ነበር አቮካዶ ላይ እየተሰማሩ። ችግራቸው ምን እንደሆነ ታውቃለህ? ከዚህ ደቡብ ውስጥ ነው በብዛት የሚመጣው። ከደቡብ ጭነው ሲያመጡት ቢሮክራሲው ምኑን አልፈው ሲያመጡት ይበላሽባቸዋል። ኢማጂን ባቡር ቢኖርህ በፍጥነት ሊወጣልህ ይችላል እና ይሄን ሁሉ የቡና ጭነ ምርታችን ሌሎች ምርቶችም በተሳለጠ መልኩ እንዲህ ከተፈለገ ኢንፍራስትራክቸር ላይ ነው። ቅድም እንዳልኩት አብይ ይሄ የጣለው ይሄ በአቋራጭ ሀብታም እንደሚሆኑ ሰዎች ኢትዮጵያን በአቋራጭ ሀብታም ማድረግ የሚችል ይመስለዋል። ኢትዮጵያ ሀብታም የምትሆነው ግብርናዋ ሲዘምንና ምርታማነቱ ሲጨምር የማኑፋክቸሪንግ ሴክተራችን ተስፋፍቶ ወጣቱን ማቀፍ ሲጀምር የፋይናንሻል ሴክተራችን እየተጠናከረ ሲሄድ ብቻ እንጂ ድህነትን የማጥፋት ሳይሆን ደሃን የመደበቅ ስራ እኮ ነው ኢትዮጵያ ውስጥ ካሄደ ያለው። መብራቱን ብልጭ አድርጎት ከኋላ ያሉ ፍርስራሽ ቤቶች እንዳይታዩ ረጃጅም አጥር አድርጎ ድህነትን መደበቅ። እንዲህ አይነት ነገርማ ድህነትን መደበቅ ድህነትን ሊያጠፋ አይችልም። እንግዲህ ጀዋር ምናልባት ሰሞኑን የኮሚኒኬሽን ቢሮ ኃላፊው ዶክተር ለገሰ ቱሉ አብይ ላይ ያተኮራችሁ ለማለት ይመስላል። ያው ጠቅላይ ሚኒስትሩን በስም አልጠቀሰም፣ ግለሰብ ላይ ያለ ጥላቻ ነው እንጂ ልማቱ አይን የሚደበቅ አይደለም፣ በደንብ የሚታይ ነው። ስለዚህ ግለሰብ ላይ ያነጣጠሩት ይሄ ከጥላቻ የመነጨ ነው በሚል እሱን ተውት አትንኩት አይነት ጽሁፍ ጽፏል። ያው የለገሰ ቱሉን ጽሁፍ ብዙ ጊዜ የምንመለከተው እንደ አንድ ቃል አቀባይ አድርገን አይደለም፣ የራሱን ስሜት ብቻ የሚዘረግፍበት ነው በማህበራዊ ሚዲያው ላይ። ግን እንዴት አየው? የግለሰብ ጥላቻ ነው ወይስ አብይ ላይ ባለ የግል ጸብ፣ አብይ ላይ ባለ ምናልባት ሁላችንም በዚህ ይኮንኑናል፣ አብይ ላይ ባላችሁ እንጂ ልማቱ ጠፍቷችሁ የሚታየው ነገር አጣችሁት አይደለም ይላል። ደው እዚህ ላይ መልስ መስጠት ይቻል ይሆን? አሁን አክቹአሊ የሆነ ነገር ከጠፉ በኋላ ከዛው ከቤት 4 ኪሎ አካባቢ የተነገረኝ ስለ ኦቪድ የጻፍኩት ነበር ያወጣሁት ዶክመንት ነበር። ኦቪድ የሚባል ካምፓኒ በ2013 እንደ ኢትዮጵያ ማለት የዛሬ 4 ዓመት ተመስርቶ በ500,000 ብር ተመስርቶ አሁን 15 ቢሊዮን ዶላር አለኝ ይላል። ስለ ኤፈርት ነበር አይደል? ኤፈርት አንፌር በሆነ መልኩ ማርኬቱን ዶሚኔት አደረገ ብለን ስንታገል ነበር ድሮ። ኦቪድ አሁን ኤፈርት ሆኗል። የዛ ካምፓኒ አንዱ ኦነር ዮናስ ይባላል። ሁለተኛው ወይዘሮ ሰበሪ ናቸው። አይታወቁም የሉም። እና ምንድነው ሩመር ነበር ከተማ ውስጥ ሳይለንት ፓርትነሩ ፐብሊክሊ የኛ ስትራቴጂክ ፓርትነር ጠቅላይ ሚኒስትር ቢሮ፣ ከንቲባ ቢሮ፣ የፌደራል ቤቶች ይላል። ያለምንም ጨረታ ነው ኮንትራት የሚያሸንፈው። ዶላር ለሌሎች ሪዘርቭ ሲደረግ ቅድሚያ ለነሱ ነው የሚሰጠው። ምንድነው የበኩር ልጅ ያደረገው ብለን ስንጠይቅ ለካ ከአብይ ጋር ፓርትነር ናቸው።
ያው ከሙስና ነፃ ነን ሃይማኖተኛ ነን ብለው ስለሚሉ ያቺን ነጋስ አረግ ነው አሉ ይሄ ሁሉ ነገር የመጣው። ያም ሆነ ይህ አብይ ላይ እናጣጥራናል። አሁን እናጣጥራለን። አንደኛ የሀገሪቷ ጠቅላይ ሚኒስትርና የሀገሪቷ ድሮ በምን ላይ ነበር ስናጣጥር የነበረው? በህዋት ኢህአዴግ ላይ ነበር ስናጣጥር የነበረው። ዋይ ወሳኞቹ እነሱ ነበሩ፣ ለጥፋት ተጠያቂዎቹ እነሱ ነበሩ። አብይ የአንድ ፓርቲን አገዛዝ ወደ አንድ ግለሰብ አገዛዝ ቀየረው። ስለዚህ ኢትዮጵያ ውስጥ ለሚፈጠሩ ጥፋቶች ዋና ወሳኙ እሱ ስለሆነ ተጠያቂ መሆንም ያለበት እሱ ነው። አንዱ እሱ ነው። አንዱ ይሄ ነው። ሁለተኛ ስትራቴጂካሊ ለምን ነው እሱ ላይ የምናነጣጥረው? አብይ በኦሮሞ ፕሮቴስት ጫንቃ ትግል ስልጣን የያዘ በኢትዮጵያ ስም እየማለ ስልጣኑን አጠናከረ። አሁን ደግሞ በኦሮሞ ብሔርተኝነት ተወሽቆ የኦሮሞ መንግስት ነው ኦሮሞ ስለሆንኩ ነው የተነሱብኝ ብሎ ይከላከል ይፈልጋል። ልጅ ሆነን ታውቅ እንደሆነ አንዳንድ ልጆች አሉ በድንጋይ ወርሮ ሰው ይመቱና ሮጠው ቤታቸው ውስጥ ይገባሉ። አንተ ትናደድና ቤቱ ላይ ድንጋይ ስትወረውር ቤተሰቡን በሙሉ ታስቆጣለህ፣ ከቤተሰቡ ጋር ትጣላለህ። ኖ እኛ እንደዛ እናደርግም። አንዱ ትዝ ካለ ይሄን ያሁኑን ወደ ፖለቲካ ከተመለስኩ በኋላ በቢቢሲ ስለነበረው አንዱ ወደ ፖለቲካ እንድመለስ ያደረገኝ እሱ በኦሮሞ ውስጥ ለመሸጎጥ በተለይ ከአማራ ኃይሎች ጋር ከጣላ በኋላና ከፋኖ ጋር ጦርነት ከገባ በኋላ በጆሮዬ የሰማኋቸው በአብይም በሌሎችም ሲደረግ የነበረው በጣም አደገኛ የሆነ ኦሮሞን እንደ መከታ እንደ ምሽግ ለመጠቀም ሲዘጋጁ ስላየን ነው ለራስህ ሄደህ ከማንም ጋር ከሁሉም ጋር ተጋጭተህ መጥተህ አንድ ማህበረሰብ ውስጥ ልትወሸቅ አትችልም። አብይ ሁለት ቦታ ነው መወሸቅ እየሞከረ ያለው። አንዱ ኦሮሞ ውስጥ ነው፣ አንዱ ፕሮቴስታንት ውስጥ ነው። ኦሮሞቹ ጋር ይመጣና ይሄ እኮ የኦሮሞ መንግስት ነው፣ ልጃችሁ ነው፣ ያባገዳ ልጅ ነው፣ ለዚህ ነው ትግሬዎቹ፣ አማሪዎቹ፣ ሰማይኖቹ የተነሱበት ብሎ ሄዶ የጎንደር ላይ ሰው ገሎ መቀሌ ላይ ሰው ገሎ መጥቶ ኦሮሞስ መወሸቅ ይፈልጋል። ኖ ፕሬዝዳንቶችንም ደግሞ ይሰበስብና ይሄ እኮ ፕሬዝዳንት ስለሆነ ነው እንደዚህ የሚነሱበት። ኖ ሲያጠፋ ሲገል ሀገርን ሲያዘርፍ ሀገርን አሳልፎ ሲሸጥ ከኦሮሞ ጋር አልተወያየም፣ ከፕሮቴስታንት ጋር አልተወያየም። እሱ እየፈለገ ያለው ምንድነው? አጥፍቶ ሄዶ አንድ ማህበረሰብ ውስጥ መሸጎጥ ይፈልጋል። ኖ እኛ ግን እያደረግን ያለው ኖ እኛ ጆሮን ጎትተን እያወጣን ብቻውን መገረፍ አለበት ብቻውን። ለዚህ ነው ጋሽ ለጌ ተከፉም አልተከፉም ከእንግዲህ በኋላ አብይ የሚሸሸግበት ማህበረሰብ ሊኖር አይችልም። ኦሮሞስ መሸሸግ አይችልም፣ ጅማስ መሸሸግ አይችልም፣ በሻሻው መሸሸግ አይችልም፣ ፕሮቴስታንቱ መሸሸግ አይችልም፣ የትም አይችልም። ለኢትዮጵያ ጥፋት ለኢትዮጵያ ችግር ኢትዮጵያ ለገባችበት ቀውስ ዋነኛው ችግር ሰላም እንዳይሰፍን ከእስር ቤት ከወጣ በኋላ ለ3 ዓመት ሰላም ስሞክር ነበር። ይሄ መቀጥለው የምናገረውን ከዋሻው ዲሲ ያለው አምባሳደር ያውቃል፣ አለሙስሊም ያውቃሉ፣ ሌሎቹ ያውቃሉ። የኦሮሞና ገና ፋኖ ትግል ወደ ጥልቅ ትግል ሳይገባ ይሄ ነገር እያባባሰ እንዳይሄድ መወያየት አለብን። በዚህ ጉዳይ ላይ ሰው የተካሄዱ ገብቶበት ያስቆመው አብይ ነው እና የጥፋቶች ምንጭ ብቻ ሳይሆን ግጭቶች እንዳይበርዱ እንዳይቆሙ ከትግራይ ጋር ፕሪቶሪያ ሲስማሙ this on record 4 ኃይሎች ናቸው የተዋጉት። የትግራይ ኃይል አለ፣ የኤርትራ ኃይል አለ፣ የአማራ ኃይል አለ፣ የፌደራል መንግስት ኃይል አለ። 4 ሆነው ተዋግተው 2 ሊታረቅ አይችልም። በጦርነት የተካፈሉ ኃይሎች በሙሉ መደራደር አለባቸው ይባል ኖ ትግራዮቹን ይዤ ኤርትራን መታለሁ፣ አማራ ነጥላለሁ። this was his word እኮ ሄሮ ካልኩሌት አደረገ። አገራችን እንደዛ አይነት ጫወታማ አይሆንም። ከዛ ከሁሉም ደግሞ ሲያጣ አሁን ያባገዳ ልጅ ሆኖ ቡልኮ ተከናንቦ ኦሮሞ ማሐከል ብሎ ጣጣውንና ጦሱን ኦሮሞ ውስጥ ሊያመጣው we say no what in our name ጋሽ ለጌ ቅር ቢሎትም እኛ አይደለም ሰፊውን የኦሮሞ ህዝብ አይደለም ሌላውን ፕሮቴስታንት ጋሽ ለጌንም አናካም። ፎከሳችን አብይ ላይ ነው ማለት ነው። ጆሃር እዚህ ላይ በጣም አስገራሚው ነገር ወቀሳው ላይ ለምን ብቻውን ነጥላችሁ ተወቅሱታላችሁ ይሉና ስኬቱ ላይ ደግሞ አሁን የሚያወሩት ስኬት የዚህም የዛም አብይ ተነጥሎ እንዲሞገስ ተነጥሎ እንዲታይ ያደርጋሉ። ለምስጋናው እሱን ለወቀሳው ግን በጋራ አድርጉት የሚሉት አካሄድ ምን ያህል ያስኬዳል? እሱ ጋር የሚገርም
የሆነች ቡግና ወረዳ ምናምን ቀበሌ ውስጥ ሽንት ቤት ከተሰራ በጠቅላይ ሚኒስትሩ ሀሳብ አመንጭነት ተብሎ ይሰራል። አሁን ፉገራ ሲብስባቸው ትንሽ ተዋል እንጂ